እየነገርኳት ተመርዝ ብላ እንመለሳለን። በማገባ ሊጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው? ምን አይነት ጎል ነው በእናታችሁ? ሪዮ ኤንጉማ አረ በስመ አብ ምን አይነት ሴሌብሬሽን! አረ እኔ ቃላት የለኝም። አረ ሊቨርፑልን አጨብጭብ። ምን አይነት ጎል ያስቆጠረው! እኔ እኮ ማፔን መሰለኝ እንዲህ ይችላል። አረ እንዴት ነው የምትችለው አንተ ተጫዋች? እንዴት ነው የምትችለው? ሪዮ ኤንጉማ ቃላት የለኝም ለዚህ ተጫዋች። ከምሬን ነው የምላችሁ። እንዴት ነው የፉላምን ተከላካይ ስፍራን ሲያስጨንቃቸው የነበረው? አረ በስመ አብ ባይዞ ለማመር ሳላ ጎል እሱ መገኘት ራሱ ትልቁ አስተዋጽኦ የሱ ነው። እኔ ቃላት የለኝም። ንጉሱ ማመር ሳላም እንግዲህ ጎል አስቆጥሯል። እጅግ በጣም ደስ የሚል ነገር ነው። 2-0 እንግዲህ ረፍት እየመራን ወተናል። ፋሚሊ ሰከንድ አፍ እንገናኝ። እጅግ በጣም የሚገርም ጨዋታ ነው። ሄር ዊ ጎ ለዚህ ተጫዋች ግን ቃላት የለኝም። ምን አይነት ተጫዋች ነው እናንተ! ሞናኮ የነበረው ኪሊያን ምባፔ በሊቨርፑል ቤት ዳግም ተወለደ ማለት ነው። ድሪብሉ፣ ፍጥነቱ፣ የሚጨርስበት መንገድ፣ ድፍረቱ ልጅ ነኝ ብሎ አያስብም፣ አያዳምጥም። የፈለክ ተከላካይ ብትሆን እኔ የምለው አርኔ ስሎት ጋክፖን የምታምነውን ያክል እምነት በቃ እመነው። ይሄን ልጅ ዝም ብለህ አስገባው። በቃ የምር ከመባረር ራሱ ሊያድነክ ይችላል። ደስ ሲል ሲጫወት ምን አይነት መግነጢሳዊ ተጫዋች ነው! ሪዮ ይለያል። ይሄን የመሰለ የፋሲካ ጊፍት ከሊቨርፑል ተበርክቶልናል። ይመቸን። ነገ አመት ባላችንን ፏ ድምቅ ብለን ነው የምንለው ሊቨርፑል። ይመቸን። ይሄ ነው ውዱ ክለቤ። እንዲህ ነው እንጂ ሊቢያንስ በጌታ ስም ዛሬ ሌጀንድ መሐመድ ሳላ ኪንግ ሞ ሳላ እንዴት ልጅ ነው የሆነብኝ። በእውነት ነው የምላችሁ። ይሄኛው መሐመድ ሳላ በዚህ አመት ሳላ ያው እንደዚህ ሲጫወት ናፍቆኝ ነበር። እግዚአብሔር ምስክሬን ነው የምላችሁ። ያጠቃል፣ ይከላከላል። ምን አይነት ፓሶቹ እንዴት ነው የሚያምሩት! የተሳኩ እንዴት አባት ነው የምትችለው! የኔ ንጉስ፣ የኛ ሊቨርፑል ንጉስ ተለይበኛል። መሐመድ ሳላ ዘኢጂፕሽያን ኪንግ አንበሳዬ ሊወጣ ነው። ወይኔ ይሄን የመሰለ አቋም አላቅም። ሊቨርፑል እጅግ በጣም ነው ለሱ በተለይ ደስ ያለኝ ማለት ነው። አንዲ ሮበርትሰን ዛሬ ባይዘ ሁሉም ተጫዋቾች ምርጥ ነበሩ። ትንሽ መናገር የሚችለው ያው የተለመደው የስሎት ልጅ ጋክፖ ልበለው እንጂ አይ ጋክፖ እኔ ያው ፍሪፖንግ ያኔ መሰለ ኳስ እንደዛ ሰጥቶት ምን አለ! አረ በስመ አብ አሲስት ወይ ማድረግ የምትችለውን ደግሞ ኳስ ለኢሳቅ መስጠት የምትችለውን ኳስ አረ ተቃጠለን በሱ። ከዛ በተረፈ ፍሪፖንግ እንዴት ነው የሚያጠቃው? እንዴት ነው የሚከላከለው? ሁሉም ተጫዋቾቻችን ጆንሳችን ተጎዳች እንጂ ጉዳቷን ቀላል ያርግላት። እጅግ በጣም የሚገርም ጨዋታ ነበር። እሱ ራሱ ሲያስመለክተን የነበረው ሁሉም ተጫዋች ቨርጅል ቫን ዳይክ ሁሉም በሚባል ደረጃ ዛሬ ልዩ ነበሩ። ሰቦ ተለያለ። በቃ አንተ እኮ ሲጀመር አንተ ነህ ዘንድሮኛን እኮ የታደክ ማለት ይቻላል። እንዴት ነው ኳስ የሚያቋርጠው? አረ በስመ አብ ዛሬ ይለያል። በቃ እኔ በማጥቃቱ ረገድ በመከላከሉ ረገድ ቃላት የለኝም። በእውነት ነው የምላችሁና ከዛ በተረፈ ቅድም ተናግሬያለሁ። ሪዮ ኤንጉማ ስታር ቦያችን እንዴት ነው የሚችለው? አረ ጎሉ ምን አይነት ጎል ነው በእናታችሁ ያስቆጠረው! የፉላምን ተከላካይ ስፍራ አስጨነቃቸው። የት ይግቡ አስጨነቃቸው እኮ። እንዴት አባቱ ነው የተጫዋች የሚችለው? በእናታችሁ ቃላት የለኝም። አጨብጭብ። ለማንኛውም ከክለባችን ሊቨርፑል የፋሲካ ጊፍት ተገፍትሮልናል። እማጃ ሊቢያስ ኮንግራ ይሄ ነው የኛ ሊቨርፑል ይሄ ነው። ባይዘ ያው በዛሬው ጨዋታ ላይ ስሎት ብዙ ተጫዋቾችን አሳርፈው ነው የገቡት እንደተመለከታችሁት። ኢቭን ኢኪቲኬ እንኳን ተቀይሮ ሊገባ አልቻለም ነበር። ያው እንግዲህ ይታወቃል ከፒኤስጂ ጋር ላለብኝ ጨዋታ ነው። ዩል ነቨሮ ካለው ፋሚሊ ሪሞንታዳ ምናልባት ይመቻችሁ። እስኪ ለዚህ ልጅ አንዴ በእናታችሁ ለዚህ ልጅ አንዴ በእናታችሁ ሪዮ ኤንጉማ እንዴት አባቱ ደስ እንደሚል የእውነት ሲጫወት እግሩ ላይ ኳስ እንዴት አባቱ ነው የሚያምረው። የምሬ ነው የምላችሁ። ይሄ የደከመውን ፉቅቅ ያለውን የአርነ ስሎት ታክቲክ ማለት ነው የሆነ ውሃ እንዲያነሳ ያደረገ። የምሬ ነው የምላችሁ። ይሄ ብቻውን ኢንዲቪጁዋል ስኪል እኮ ነው በቃ እንጂ የአርነ ስሎት ታክቲክ ምንም እኮ አይታየኝም። በቃ አለ አይደል ለጎል ካገቡ በኋላ ጌም ማኔጅመንት ምናምን የሚባል ነገር ብቻ እንጃ። እኔ ምንም ልላችሁ አልችልም። በቃ እኔ የሆነ ቪዲዮ ልሰራ አልፈልግም ነበር፣ ግን የዚህ ልጅ ብቃት በቃ አኩርቶኛል። የምሬ ነው የምላችሁ። እውነት ምን አለ ቡድኔ በኖረ ብዬ የተመኙት ልጅ ታዳጊ ነው፣ በዛ ላይ ወጣት ነው።
ይሄ የደከመው አርነ ስሎት በደንብ ጨዋታ ላይ ያስገባው የሆነ ነገር እንዲፈጥርለት ቢያደርግ ጥሩ ነው። እኔ የምሬን ነው የምላችሁ። አሁን የፒኤስጂ ጨዋታ ላይ ይሄ ልጅ ማየት ፈልገዋል በአንፊልድ ላይ ማለት ነው። የምሬን ነው የምላችሁ። እንዴት አባቱ ደስ እንደሚል አጀማው እንዴት ነው? ኳስ እያያችሁ ነው ወይስ ደበራችኋል? ሲሸነፍ በዛው ጠፋችሁ? እኔ ኳስ እያየሁ ነበረ፣ እየተደበርኩኝ ነበረ። በሊቨርፑል ጨዋታ ሊቨርፑል 2-0 በሆነ ውጤት አሸንፎ ቶፕ 5ን ሴኪውር አድርጓል። ቆንጆ ጨዋታ ታይቶ ነበር ኢንጉምና ከዛ በማስቀጠል ደግሞ ሞሳላ አስቆጥሯል። ጀማው የምታምር ጎል ነው ያስቆጠረው። ሞሳላ እንደምታውቁት ባለፈው በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ አልተሰለፈም ነበረ። ቡድኑ ሲሸነፍ 90 ደቂቃ ቁጭ ብሎ ተመልክቶ ነበር። በሳይኮሎጂው ረገድ ትንሽ ተጎድቷል ምናምን ተብሎ ሲወራ ነበር። ግን በዚህ ጨዋታ ላይ ቋሚ ሆኖ ተሰልፎ ቆንጆ ብቃቱን አሳይቶ ጥሩ ፐርፎርማንስ አሳይቶ ቀጣይ ለሻምፒዮንስ ሊግ ጨዋታ ሬዲ ነኝ የሚል መልእክት ለዛ ለመላጣ ሰው ያስተላልፎለታል። ለማንኛውም 52 ነጥብ በመያዝ እንግዲህ 5ኛ ደረጃ ላይ ሊቨርፑል ተቀምጧል። ጀምአው እንግዲህ ቶፕ 5 ነው ዘንድሮ የሚያልፈውና ይሄ ቡድን ቶፕ 5ን አሁንም ሴኪዩር እንዳረገ እየሄደ ይገኛል ማለት ነው። ጀማው ምን ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ዘንድሮ ቶፕ 5 ሊቨርፑል አጠናቀቀም። አይመቻችሁ። ነገ ምን የምናሸንፈው ለአርሰናል አይደለም ለራሳችን ነው። ካልሆነ ማለት ነው ሲጀመር ካልሆነ የሚባል ነገርም የለም። ነገ ሲቲን ማሸነፍ ብቸኛው አማራጫችን ነው። 4 ነጥብ ጋፕ አይመጣው። ሊቬ እያሳሳቀ ጥሎኝ ሄደ። አባቴ ላሽ አጨራረስ ላይ ማለት ነው አይመጣው። ነገ ሲቲ ይቅርታ ታደርግልኛለህ ማለት ነው። ለአርሰናል ምናምን ዋንጫ እንዳትበላ አይደለም ብትበላ ያበደን ገባል። ግን ለራሴ ስል ግዴታዬን እወጣለሁ ማለት ነው። ሳላ አገባ። አንተ ጎል ብቻ አይደለም ያገባው። በፊት ሳላ በግራ እግሩ የሚያደርገውን ነገር አድርጎ ነው ያገባው። ሪዮንጉሞ ለማንኛውም ነገ አማራጭ የለንም። አዎ እና ደግሞ አሁንም 5 ሰዎች ጊቫዌውን አልወሰዳችሁም። ቴሌግራም ላይ ኑና ውሰዱ። ኪዩ ፕሬዲክሽን ብላችሁ አሰልጣኝ አርኒ ስሎት ፉላምን ፉላ በለው። አራዳ ልጆች ምን አለፋ ነው የምልህ። ሰው ተሳስቶ መሰለኝ ፒኤስጂ ነው ሲሉት በአንፊልድ ነው ሲሉት ፉላም ላይ ነው ዛሬ ያላቸውን ሁሉ አሟጥ የተጠቀሙት ማለት ነው። የአራዳ ልጆች ሙሉ ጨዋታውን ኳስ ተቆጣጥረው ነበር ሲጫወቱ የነበረው። ከዛም በላይ ማስቆጠር ይችሉ ነበረ። እነ ጋክፖ እያባከኑ ነበረ ጨዋታው ላይ ማለት ነው የአራዳ ልጆች እንጂ ሊቨርፑል ብዙ ጎል ማስቆጠር ይችል ነበረ ማለት ነው። ነገር ግን እዚህኛው ጨዋታ ላይ ሳይሆን ፒኤስጂው ላይ ነበረ መበርታት የነበረባቸው ብዬ አስባለሁኝ። እንዴት ነው ነገሩ አይታወቅም። የአራዳ ልጆች አሁን ዋና ቦታ ላይ ወደ 5ኛ መጥተዋል ማለት ነው። ቼልሲ ነገ ከማንቸስተር ሲቲ ጋር ወሳኝ ጨዋታ ይኖርበታል ማለት ነው። ይህንን ጨዋታ የማያሸንፍ ከሆነ እየራቀ የሚመጣ ይሆናል ማለት ነው። 5 ክለቦች እንግዲህ ወደ ቻምፒዮንስ ሊግ መግባታቸው ተረጋግጧል። ገና የሚቀጥል ይሆናል አልታወቀም። ነገር ግን እስካሁን ባለው ማለት ነው እነዚህ 5 ክለቦች ውስጥ ቼልሲ አንገቱን እንዲከት ግዴታ ነገ ከማንቸስተር ሲቲ ጋር ማሸነፍ አለበት። የአሰልጣኝ አርኒ ስሎት ቡድን ግን ዛሬ በጣም ልዩ ነበሩ ማለት ነው። Tell me don't worry, hey, about a thing, hey, cause every little thing is gonna be alright. Ask me how am I today. Ask me how am I today. Let me just smile and breathe in peace, alright? Don't disturb my peace today. Don't disturb my peace today. Let me breathe and smile in peace. Let me breathe and smile in peace. Ah, joy is coming. Joy is coming. አሪፍ ጨዋታ ማለት ስፔሻሊ ፈርስት ሃፍ ላይ ነበር። ሰከንድ ሃፍ ፈርስት ሃፍ ላይ የነበረው ጨዋታ ላይ ኦልሞስት 20 ደቂቃ የሚሆነው በጣም አሪፍ እንቅስቃሴ ነበረ። ከዛ ማለት ስፔሻሊ ጎል የተቆጠረባቸው ሞመንቶች ላይም ወደ 30 ምናምን ደቂቃ ላይም ራሱ አሪፍ አጫወት ነበር ስንጮት። ፍሪፖንግ ወተን አሜዚንግ ብሮ በቃ አሪፍ ነገር ነበረ ሳይ የነበረው በፍሪ አስ ዩዥዋል። ሳላ አሪፍ ፎርም ላይ ሲሆን አታኪንግ ፕሌሱን በጣም አሪፍ ይሆናል። ያ ላይክ አሁን ሳላ በእርግጥ ወጪ ነው ከዚህ በኋላ ግን ስቲል እንደዛም ሆኖ ለሊቨርፑል የሳላ አሪፍ አቋም ላይ መሆን እንዴት ጨዋታ ላይ እንደሚያግዝ በደንብ ያየንበት። አሲስት ሲያረጋቸው የነበሩት ኳሶች በቃ ሲያቀበላቸው የነበሩ ቪዥኖቹ ፓሲንጎች በጣም ያበዱ ነበሩ። ያስቆጠራት ጎልም ማለት ነው በጣም ማጂካል የሆነ በቃ ሂስ ሲግኒቸር ጎል ማለት ነው ምርጥ ጎል ነበረ። ሪዮንጉሞዋ በቃ ይሄ ልጅ ስታርት ማድረግ እንደሚገባው በደንብ ፕሩቭ ያደረገበት ጨዋታ ነው ብዬ ነው የማስበው። በሊቨርፑል ማሊያ የመጀመሪያውን የአንፊልድ ጎሉን ያስቆጠረው
አንድን ተጫዋች ሁለት ጊዜ አጥፋው ጎል ማስቆጠር ይሄ በቀላል ነገር የምታየው አይነት ነገር አይደለም። ላይክ ብቻ በቃ ሞስት ፕሮባብሊ ላይክ አሪፍ ነገር አይችባቸዋል በለውጥ ደረጃ ማለት ነው። ስቲል የአታኪንግ ፎርማቸው ላይ በጣም መሻሻል ያሉባቸው ብዙ ነገሮች አሉ። ሹቲንግ ላይ በጣም ብዙ ነገር መስተካከል አለበት። ጋክፖ ከሞላ ጎደል አሪፍ ነበረ። ትንሽ ሹቲንጎቹ ላይ ትንሽ ነው ብዙም አይደለም፣ ግን ላይክ አሪፍ መሻሻል ግን ይታይበታል። ቲሙ ሞስት ፕሮባብሊ ይገባ ነበር፣ ፋይናሊ ለደጋፊው ይገባው ነበር። ያው እኔም ለክለቤ ገድ የሆንኩት ይመስለኛል። ከብዙ ቆይታ በኋላ ወደ ቲክታክ ስመለስ ክለቤ አሸንፎ አላሳፈረኝም ማለት ነው። ብቻ ደስ የሚል ነበረ። የናይዋካለው ሊቨርፑልም አሸንፏል። እንኳን ደስ አላችሁ። ዛሬ ከወያላ ውጪ ሁሉም ሰው መደሰት ነው ያለበት። ምን አይነት የባል ስጦታ ነው የተሰጣችሁ? ለማንኛውም እንኳን ደስ አላችሁ፣ ኮንግራ ብለናል። ንጎንጓ ነው ምናምን የሚባለው ምን አይነት ጎል ነው ያገባው? በእናት የሚገርም ልጅ ነው በጣም ማለት ነው። ዘሌጀንድ ሂምሰልፍ ለሳላም አግብቷል። 2-0 አሸንፏል። እና እንዲህ ነው ክለብ ሲወድ እንዲህ ነው ለበዓል ባይዘው የሚያስደስት። ክለብ ግን የማይወድ ከሆነ ደግሞ ታውቃለህ እስካሁን ደስታው አለቀቀኝ። ለዛ ነው ሊቨርፑል ፋንስ እንኳን ደስ አላችሁ። ለማንኛውም ይከብዳችኋል ብዬ ነበረ፣ ግን አሪፍ አድርጋችሁ ነው ያሸነፋችሁት። ይመቻችሁ። ሪዮ ንጎሞሃ ምን አይነት ድንቅ 17 ዓመት ታለንት ነው ጋይስ። ሊቨርፑል ከ3 ተከታታይ ሽንፈት በኋላ በፕሪሚየር ሊጉ 32ኛ ሳምንት መርሃ ግብር አንፊልድ ላይ ፉላምን በማሸነፍ ከድንቅ እንቅስቃሴ ጋር ድል በማድረግ ወደ ድል በመመለስ በፕሪሚየር ሊጉ 5ኛ ደረጃነታቸውን በ52 ነጥብ አጠናክረው በመቀጠል የአውሮፓ ቻምፒየንስ ሊግ ተሳትፏቸውን እንግዲህ ተስፋ ማለምለም ችሏል። በዚህ ጨዋታ ላይ ሊቨርፑሎች ፈርስት ሃፍ ያሳዩት ፐርፎርማንስ በተለይ በጣም አስደናቂ ነበር። 17 ዓመቱ ሪዮ ንጎሞሃም እንግዲህ እጅግ በጣም አስደናቂ እንቅስቃሴዎች ነበሩት። ፉትወርኮቹ በጣም አስገራሚ ናቸው ማለትም ይቻላል። በዚህ ጨዋታ ላይም 36ኛው ደቂቃ ላይ በጣም አስደናቂ የሆነች ከርል ጎል አስቆጥሮ ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዛም በኋላ መሐመድ ሳላ 40ኛው ደቂቃ ላይ ሌላ ከርል በጣም በቆንጆ ሁኔታ ለሊቨርፑል በማስቆጠር ሊቨርፑሎች ይህንን ጨዋታ ውጤቱን በማስጠበቅ 2-0 ማሸነፍ ችሏል። ሰከንድ ሃፍ ላይ ያው ፉላሞች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበር። ሊቨርፑሎቹም ውጤቱን በማስጠበቁ ረገድ የተሳካ የጨዋታ ክፍለ ጊዜ ነበር ያሳለፉት ማለት ይቻላል። ለአርነ ስሎትን ቡድን ጥሩ መነቃቃት የሚፈጥር ጨዋታ ነው ማለት ይቻላል። መሐመድ ሳላም በጨዋታው ላይ ጥሩ እንቅስቃሴዎች ነበሩት። ብቻ በሊቨርፑል በኩል ነገራቶች ፖዚቲቭ ነበሩ። ምናልባት ለመልሱ የአውሮፓ ቻምፒየንስ ሊግ ግሩፕ ፍጻሜ ጨዋታም ከፔዤ ጋር ጥሩ መነቃቃት ይሆንላችኋል ተብሎም ይሄ ውጤት ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ መልክቱ መጫ እንዳትረሱ። መሐመድ ሳላህ የሊቨርፑል ችግር አይደለም፣ መቼምም የሊቨርፑል ችግር ሊሆን አይችልም እስከሚወጣ ድረስ። ለምን በየቀኑ ሊቨርፑል ሲጫወት ኦንጎል አያስቆጥርም? እስከዛሬ የሰራቸው መልካም ስራዎች ብቻ ተከብሮ እንዲወጣ ያስደርገዋል። የስሎትና የሌሎች ተጫዋቾች ችግር ነው አሁን እንጂ የሳላህ ችግር አይደለም። የሊቨርፑል ችግር እሱ ችግር ካለበትማ እሱን አስቀምጦ የሚያስገባው በሱ ቦታ የሚያስገባው ልጅ ውጤታማ ወይም ከሽንፈት ሊቨርፑል ማዳን አለበት። እሱ ተቀምጠው እኮ ነው አይደል እንደ እየተሸነፈ ያለው። ስለዚህ እሱ የሊቨርፑል ችግር አይደለም። ደክመዋል፣ እድሜው ነው። ግን አሁን ተሯሯጥልኝ ልትሏችሁ ያ ሁላ መልካም ስራው ብቻ እችን የውድድር ዘመን እስከሚጨርስ ድረስ አስከብሮት ይወጣል። ሜዳ ላይ እሱ ማየት ብቻ ለእናንተ ደስታ ሊሰጣችሁ ይገባል፣ ለሊቨርፑል ደጋፊዎች። ምክንያቱም እሱ እንደነ ኬኒ ዳግሊሽ ምናምን በሊቨርፑል በአንፊልድ ውጭ ላይ መግቢያ ላይ ሐውልት ሊሰራለት የሚገባ ሌጀንድ ነው። ኬኒ ዳግሊሽ እኮ እናንተ ዋንጫ ሲያስነሳ እኮ ምናምን አታውቁትም እኮ ለሊቨርፑል ተጫዋች እያለ። ይሄ ነው እኮ ከማንም ጋር ተካሻ ለተካሻ እንድትለካኩ አንገታችሁን ቀና እንድታደርጉ ያደረገው መሐመድ ሳላህ ነው። የአሁኑ ትውልድ የሚያውቀው መሐመድ ሳላህ ነው። ስለዚህ ቢያጠፋ እንኳን አያጠፋም፣ ቢያጠፋ እንኳን እስከሚወጣ ድረስ ተከብሮ ያወጣል። ምክንያቱም ያንን እየመነዘረ ያንን መልካም ስራ እየመነዘራችሁ መጠቀም አለባችሁ ብዬ ማስበው። ዛሬ ግን ጣፋጭ 3 ነጥብ ነው የወሰዳችሁት። ስሎት ጨዋታውን ከረፍት በፊት ነው የገደሉት። ከረፍት በኋላ ትንሽ ከብዷቸው ነበር፣ ግን ፒኤስጂም ጨዋታ ስላለባቸው ያ ይመስለኛል። የፒኤስጂ ጨዋታ ያው ዳሜጅ ለመቀነስ እንጂ የሆነ ተአምር ይፈጠራል ብዬ አላስብም። ግን ለቀጣዩ ቻምፒየንስ ሊግ ለቀጣዩ ዓመት ቻምፒየንስ ሊግ ዋስትና የሚሆን 3 ነጥብ ነው ዛሬ የተገኘው። ለማንኛውም የሊቨርፑል ደጋፊዎች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ።